የፋኖ ኃይሎች በወሎ ቤተ አማራ ዳውንት ወረዳን ሙሉ በሙሉ ሲቆጣጠሩ የወረዳው መቀመጫ በሆነችው ኮርባ ከተማ ዙሪያ የነበሩ ያጋዙ ኮንክሪት ምሽጎች ተሰብረዋል። የከተማዋ ትልቁ እስር ቤትም ተሰብሯል። በሌላ በኩል በሸዋ ምድር በከባድ ትንቅንቅ ላይ የሚገኙት የፋኖ ኃይሎች በአገዛዙ 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን ሲፈጽሙ በጎጃም የጀነራል መሐመድ ተሰማ አንደኛው የሾተር መሳሪያ ተኳሽ ኮብልሏል። በጎንደር አዳዲስ የውጊያ ግንባሮች ተከፍተዋል። ቀዳሚ ግንባር መረጃዎቻችን ናቸው። በጦርነት ዝግጅት መሃል የሚገኘው ህወሓት አወዛጋቢ በጀት አጸደቀ። በሌላ በኩል የህወሓት አመራሮች የድሮን ጥቃት ሊሰነዘር ይችላል በሚል ስጋት በድብቅ ስብሰባ እያካሄዱ መሆኑን ምንጮች ጠቁመዋል። የአማራ ልሂቃን ወደ ትግራይ ልሂቃን ጥብቅ ያሉትን መልእክት አስተላልፈዋል። በዝርዝር ይደመጣል። ከሱዳን ወደ ኢትዮጵያ ግዛት የገባውን ጦር ወቅታዊ እንቅስቃሴ የሚተነትን መረጃ ወጥቷል። በሌላ በኩል የሱዳን ብሔራዊ ጦር ካርቱምን ከኤል ኦቤይድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታውቋል። የዋናው መንገድ መያዝ የውጊያ ሚዛኑን ያዛባዋል ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወሎ ቤተ አማራ ዳውንት ወረዳን ሙሉ በሙሉ ሲቆጣጠሩ በሸዋ ምድር በከባድ ትንቅንቅ ላይ እንደሚገኙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ዳውንት ወረዳን ሙሉ ለሙሉ መቆጣጠሩን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። ፋኖ በዛሬው ዕለት ዳውንት ወረዳን ካገዛዙ ሰራዊት ሙሉ በሙሉ በማጽዳት መቆጣጠር ሲችል የአገዛዙ ሰራዊት ደግሞ መዋቅሩን አፈራርሶ ተበታትኖ ሸሽቷል ነው የተባለው። የዳውንት ወረዳ መቀመጫ በሆነችው ኮርባ ከተማ ዙሪያ የነበሩ ያገዛዙ የኮንክሪት ምሽጎችን ጭምር በመስበርና በርካታ የብልጽግና ኃይሎችን ሙትና ቁስለኛ በማድረግ ከተማዋን መቆጣጠር የቻሉት የፋኖ ኃይሎችም በከተማ ከፋኖ ጋር ግንኙነት አላችሁ በሚል ታስረው የነበሩ የፖለቲካ እስረኞችን ነጻ ማውጣታቸው ተሰምቷል። በአሁኑ ሰዓት ኮርባ ከተማ ብቻ ሳትሆን የዳውንት ወረዳ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር እንደሚገኝ የጣና የግንባር ዘጋቢ ከስፍራው አረጋግጧል። በርካታ ያገዛዙ የሚሊሻና የፖሊስ አባላቶች በፋኖ ሲማረኩ፣ ቀሪዎቹ በጨጎማና ወተዩ ቆላማ ቀበሌዎች ተበታትነው ሸሽተዋል ነው የተባለው። በተያያዘ የሚኒሊክ ዕዝ የ102ኛ ኮር አሃዶች ከትላንት ንጋት 12 ሰዓት ጀምሮ በቆቦ ወረዳ ከሮቢት ከተማ በቅርብ ርቀት በሚገኙ አሚድና መጅሎ 036 ቀበሌ በሚገኝ ያገዛዙ ጦር ጥቃት ሰንዝረዋል። ጥቃቱን የፈጸሙት የ102ኛ ኮር አሃዶች ያገዛዙ ጦር ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ ጀነራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮች በመያዝ ወደ ቆቦ ከተማ ለማለፍ በጉዞ ላይ ያለ ነው። በተጨማሪም ያገዛዙ ጦር ለጀባ ካራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ ዙ 23 አየር መቃወሚያ መሳሪያ በመያዝ ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የልኡካን ቡድን ለመቀበል 036 መጅሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለ የ102ኛ ኮር አሃዶች ወታደራዊ ገዥ ቦታዎችን በመያዝ በወሰዱት ጥቃት መቋቋም ባለመቻሉ ሙሉ በሙሉ ወደ ኋላ ለማፈግፈግ መገደዱ ታውቋል። በ102ኛ ኮር የሰራዊት አባላት የተጀመረው የደፈጣ ውጊያ ባህሪውን በመቀየር ወደ መደበኛ ውጊያ ተቀይሮ ያገዛዙ 58 የሰራዊት አባላት ሲደመሰሱ 17 የሚሆኑት ደግሞ በሞትና በህይወት መካከል ወደ ወልዲያና ቆቦ ሆስፒታል ገብተዋል ነው የተባለው። የ102ኛ ኮር አሃዶች ከላይ የተጠቀሱትን ከተማና ቀበሌዎችን በመቆጣጠር ነጻ ቀጠናዎችን በማስፋት ላይ መሆናቸው በግንባር መረጃው ላይ ተመላክተዋል። አድማጭ ተመልካቾች ከዚህ በመቀጠል በዚሁ የወሎ ቤተ አማራ የውጊያ ቀጠናዎች የቀጠሉ አፍላ የውጊያ መረጃዎችን ጨምሮ የሸዋና ጎንደር የግንባር መረጃዎችን ዘጋቢያችን ወደሚያደርሰን መረጃ እንሻገራለን። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን አላችሁ? በወሎ ቤተ አማራ አገዛዙ በርካታ ከተሞችን በፋኖ እየተቀማ ይገኛል። ዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ስትሆን ከሰሜን ወሎ ራያ ቆቦ እስከ ደቡብ ወሎ ሸዋ ድንበር ከላላ ወረዳ ድረስ ከባድ ትንቅንቅ እየተደረገ ነው። በርካታ ከተሞች በፋኖ ቁጥጥር ስር ገብተዋል አሊያም ከበባ ውስጥ ናቸው። በሸዋ ቀጠናም ለቀናት የዘለቀ ከበባ ሲሰበር ወሳኝ ከተሞች በፋኖ ሲያዙ አርማንያ ከተማ ላይ ከባድ የደፈጣ ጥቃት ተፈጽሟል። በጎንደር ከአንድነቱ ማግስት አገዛዙ ከወረዳዎች እየለቀቀ ሲሆን እስቴ ተራሮች ከፍተኛ ውጊያ ተካሂዶ በርካታ አገዛዙ ኃይል ላይ ከፍተኛ ኪሳራ ደርሰዋል። እንደሚታወቀው አገዛዙ ለወራት ያህል በወሎ ቤተ አማራ በተለያዩ ወረዳዎች እስከ ቀበሌ ድረስ ፋኖን ከቦታው አጸዳለሁ በሚል በመድፍ ድብደባ እንደዚሁም በድሮን በርካታ ንጹሃንና የሃይማኖት ተቋማትን ሲያወድም የነበረ መሆኑ ይታወቃል። የፋኖ ኃይሎችም በአገዛዙ ላይ ከፍተኛ ምት ቢያሳርፉበትም ከተሞችን እየለቀቁ ቆይተዋል። ሚኒሊክ ዕዝ በሚታወቅበት ቀጣይነት ባለው ዘመቻ በመልሶ ማጥቃት ከበባ መፈጸም በዚሁ ቀጠናውን በመቆጣጠር ላይ ይገኛል።
ዳውንት ወረዳ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ስትገባ አፋብን ወሎ ቤት አማራ ሚኒሊክ ዕዝ የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳን ሙሉ በሙሉ ተቆጣጥረዋል። ዛሬ ሐምሌ 20 2018 ዓ.ም ዳውንት ወረዳን ካገዛዙ ሰራዊት ሙሉ በሙሉ ማጽዳት ተችሏል። ያገዛዙ ሰራዊት መዋቅሩን አፈራርሶ ተበታትኖ በርካታ የሚሊሻና የፖሊስ አባላቶች ተማርከዋል። የወረዳው ማህበረሰብም ነጻነቱን በፋኖ ክንድ በማግኘቱ ደስታቸውን እየገለጹ ሲሆን የወረዳው አመራሮችም ከሚፈለጥጠው ሰራዊት ጋር አብረው መሄደዋል ሲል የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን አድርሶናል። እንደዚሁም በመቅደላ ወረዳ ደብረ ዘይትና ኮሬብ ከተሞችን ጨምሮ በርካታ መለስተኛና መካከለኛ ከተሞች በአፋብኃኝ ምኒልክ ዕዝ በ105ኛ ኮር ሸውሴን ጅብሪል ሻለቃ ቁጥጥር ስር ሲገቡ የወረዳዋ ዋና መቀመጫ ማሻ ከተማ በከበባ ውስጥ ገብታለች። በከላላ ግንባር ወረዳ ደገር ከተማን አገዛዙ በከበባ ለቆ ሲወጣ ከላላ ከተማን ጨምሮ በርካታ የምዕራብ ወሎ ወረዳዎች በፋኖ ቁጥጥር ስር ሲገቡ ለሚ ከተማም እንደዚሁ በ47ኛ ክፍለ ጦር ውስጥ ገብታለች። አብዛኛዎቹ ቦታ ላይ ከፍተኛ ትንቅንቅ እየተካሄደ ይገኛል። በዚሁ ቀጠና በራያ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 102ኛ ኮር አሃዶች በአገዛዙ ላይ መብረቃዊ የደቂቃ ጥቃት ፈጽመዋል። ትናንት ሐምሌ 19 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የ102ኛ ኮር አሃዶች በሰሜን ወሎ ዞን በራያ ቆቦ ወረዳ ከሮቢት ከተማ በቅርበት በሚገኙ ከአካባቢዎች በአሚዲና መንጀሎ በ036 ቀበሌ በወሰዱት ጥቃት በአገዛዙ ሰራዊት ላይ ከፍተኛ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ102ኛ ኮር አሃዶች አገዛዙ ከወልዳ ከተማና ሀራ ከተማ መነሻውን በማድረግ ጄኔራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮችን በመያዝ ወደ ቆቦ ከተማ ለማለፍ በጉዞ ላይ እያለ ነው። ጄኔራሎቹና አሰፋ ቸኮልም በደረሰባቸው ከፍተኛ ኪሳራ የ102ኛ ኮር ክንደ ብርቶችን መመከት ባለመቻሉ ወደ መጣበት ወልዳ ተመልሷል። መረጃው ቀድሞ የደረሳቸው የ102ኛ ኮር የደፈጣ ጥቃቱን በአገዛዙ ላይ በሌሊቱ ተስበው ወታደራዊ ገዥ ቦታዎችን በመያዝና በሶስት ግንባር ውጊያ በመክፈት ማለትም በአሚድ በሮቢት ሁለተኛ ደረጃ ትምህርት ቤት በመንጀሎ በነበረው አውደ ውጊያ ለራሱ የሰራዊት አባል ክብር በሌለው በመሆኑ በገሃድ አስከሬኑን ሳያነሳ ተበትኗል። በተጨማሪም ለጀባ ከአራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ ዙ 23 መሳሪያ በመያዝ ከወልዳና ሀራ ከተማ ወደ ቆቦ የሚመጣውን የሉካን ቡድንም ለመቀበል በ06 መንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለ የ102ኛ ኮር አሃዶች ወታደራዊ ገዥ ቦታዎችን በመያዝ በወሰዱ ጥቃት መቋቋም ባለመቻሉ ሙሉ በሙሉ ወደ ኋላ እንዳፈገፍግ ተገዷል። የ102ኛ ኮር የሰራዊት አባላት የተጀመረውን የደፈጣ ውጊያ ባህሪውን በመቀየር ወደ መደበኛ ወደ ውጊያ ተቀይሮ ያገዛዙ 58 የሰራዊት አባላቱ ሲደመሰሱ 17 የሚሆኑት ደግሞ በሞትና በሕይወት መካከል ወደ ወልዲያና ቆቦ ሆስፒታል ገብተዋል። የ102ኛ ኮር አሃዶች ከላይ የተጠቀሱትን ከተማና ቀበሌዎች በመቆጣጠር ቀጠናቸውን ሳያስደፍሩ አካባቢያቸውንም አስከብረዋል። በመጨረሻም የአማራን ሕዝብ ጭፍጨፋውን እውን ለማድረግ የመጣው ያገዛዙ ኃይል የተለመደውን ወታደራዊ ኦፕ የሌለውን የከባድ መሳሪያ ድብደባ በማድረግ ምክንያት በአራዱም 08 ቀበሌ በአቶ ጫኔ ትኩየ ልጅ በአሰቃቂ ሁኔታ በመግደልና በርካታ ንጹሃን አርሶ አደሮችን በማቁሰል የሕክምና አገልግሎት እንዳያገኙ ከልክሏል ሲል የሚኒሊክ ዕዝ ሕዝብ ግንኙነት መምሪያ መረጃውን አድርሶናል። በሸዋ ቀጠና ፋኖ የደፈጣ ጥቃቶችን ሲፈጽም ከተሞችን መልሶ በመቆጣጠር ላይ ይገኛል። የራምቦ ክፍለ ጦር በዛሬው ዕለት በአርማንያ ልዩ የደፈጣ ውጊያ ማካሄዳቸው ታውቋል። የራምቦ ክፍለ ጦር በብልጽግና የ103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን ማካሄዳቸውን የእዙ የህዝብ ግንኙነት አሳውቋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ የአፄ አምደ ጽዮን ክራ አካል የሆነው የራምቦ ክፍለ ጦር እንደዚሁም የሙሐመድ ተሰማ እርገጤ ክፍለ ጦርና የእዙ ልዩ ዘመቻ ንስር ሻለቃ አሃዶች በጋራ በመሆን በአገዛዙ ኃይል ላይ በአይነቱ ለየት ያለና የተሳካ ኦፕሬሽን ማካሄድ ሲገልጹ ኦፕሬሽኑ የተፈጸመው ሐምሌ 20 ቀን 2018 ከሌሊቱ 10 ሰዓት እስከ ጧቱ 2 ሰዓት ባለው ጊዜ ውስጥ በተካሄደ ጠንካራ ውጊያ ነው። ይህ ኦፕሬሽን በይፋትና ጥሙጋ አውራጃ ስር በሚገኙ አርማንያ ክላስተር፣ አርማንያ ማፉድ፣ ገደባ ማፉድ የውሃ ታንከርና ማፉድ ሚካኤል ቤተክርስቲያን አካባቢ ያለውን የተደረገ ኦፕሬሽን መሆኑን ገልጿል። በእነዚህ ስፍራዎች ላይ ሰፍሮ በነበረው የብልጽግና ኃይል ላይ የ103ኛ ኮማንዶ ክፍለ ጦር ላይ የማያዳግም እርምጃ መውሰዱን የጠቀሰው እዙ ፋኖ ባደረገው ስልታዊ ውጊያ ያገዛዙ ጦር ምሽግ ማስለቀቁን፣ ያገዛዙ ኃይል መደምሰሱን እንዲሁም ሞትና ቁስለኛ በማድረግ መብረቃዊ ጥቃት መፈጸሙን ሲያሳውቅ በፋኖ ኃይል በኩል ያለምንም ጉዳት የተሳካ ኦፕሬሽን መሰራቱን ገልጿል። በጎንደር በተመሳሳይ ለሳምንት የቆየው ትንቅንቅ በፋኖ የበላይነት የተጠናቀቀ ሲሆን ከተሞች ነጻ መውጣት ጀምረዋል። ትናንት ሐምሌ 19 ከእስቴ ተራሮች ስር ያገዛዙ ሰራዊት መቀበሪያ ሆኖ ውሏል። እስቴ ደንሳ ብርጌድ በውድቀት ዋዜማ ላይ የሚገኘው የብልጽግና ኃይል አከርካሪውን በመስበር አንጸባራቂ ድል ተጎናጽፈዋል። ለተከታታይ 5 ሰዓት በተደረገው የጨበጣ ውጊያ በለበጥ፣ በእስላም ሀገር፣ በዝባራ፣ በአፈውጠን ተራራ፣ ኢቬ ወንዝና ምክሬ በተባሉ ቦታዎች ያገዛዙ ወታደሮች በፋኖ ከበባ ውስጥ ገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ያገዛዙ ኃይል በሁለት አቅጣጫ በዙ 23 በሞርታር ቁምቡላ እንዲሁም በድሽቃ በታገዘ ውጊያ ቢሞክርም የፋኖን ክንድ መቋቋም አልቻለም። በአውደ ውጊያ የደረሰው ሰብአዊና ቁሳዊ ኪሳራ አንድ ኦራል ያገዛዙ ሎጂስቲክ የጫነ መኪና ከጥቅም ውጭ ሆኗል። 2 ፓትሮል ቁስለኛ፣ ዙ 23 ተኳሹን ጨምሮ በርካታ የተመለሰ ኃይል። አፋብኃኝ ጎንደር ጠቅላይ ግዛት በላይዝ አንድነት መግለጫውን ከሰጠ ሐምሌ 5 2018 እስከ ዛሬው ዕለት ድረስ በሁሉም ቀጠናዎች የሚንቀሳቀሱ ያገዛዙ ኃይል በከፍተኛ የስነ ልቦና ጫና ውስጥ የገባ ሲሆን
አንዳንድ ወረዳዎችን እየለቀቀ በመውጣት ላይ መሆኑንም አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጿል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ይህ በእንዲህ እንዳለ በጎጃም ቀጠናዎች መጠነ ሰፊ የጦር ወንጀሎችን በመፈጸም የሚታወቁት የምስራቅ ዕዝ ዋና አዛዥ ጀነራል መሐመድ ተሰማ አንደኛው አጃቢና የሴኩሪቲ አመራር የሹተር መሳሪያ ተኳሹ 10 አለቃ ሀብቴ ፋኖን መቀላቀሉ ተሰምቷል። አጃቢው ቴዎድሮስ ዕዝን ሲቀላቀል ደማቅ አቀባበል እንደተደረገለት የአፋብን ቴዎድሮስ ዕዝ የመረጃ ምንጮች ገልጸዋል። ምስራቅ ዕዝ ግዳጅ የመፈጸም አቅም ደካማ መሆኑን ይህም ኩብለላ አንደኛው የዙ አደጋ እንደሆነ መገምገሙን ወታደራዊ ምንጮችን ጠቅሰን መዘገባችን ይታወሳል። በጦርነት ዝግጅት መሃል የሚገኘው ህወሓት አወዛጋቢ በጀት አጸደቀ። በሌላ በኩል የህወሓት አመራሮች የድሮን ጥቃት ሊሰነዘር ይችላል በሚል ስጋት በድብቅ ስብሰባ እያካሄዱ መሆኑን ምንጮች ጠቁመዋል። በጦርነት ዝግጅት መሃል የሚገኘው ህወሓት የ2019 የትግራይ በጀት ዓመት በሚል የ65 ቢሊዮን ብር ዓመታዊ በጀት ማጽደቁን አሳወቀም። አወዛጋቢ የፖለቲካ ትርጉም የያዘው የህወሓት በጀት በዘንድሮ ዓመት የፌዴራሉ መንግስት ለትግራይ ከመደበው 31 ቢሊዮን ብር ጋር የሚቀናጅ ይሁን ወይንም ለብቻው የሚቀጥል በግልጽ የታወቀ ነገር የለም። እንዲያም ሆኖ ህወሓት ብልጽግናን እቀብራለሁ እያለ ከመዛቱ አኳያ በጀቱ ከፌዴራል በጀት ጋር ይቀናጃል ተብሎ አይጠበቅም። በፌዴራል መንግስት በጀት ድጎማ ከኦሮሚያ ከአማራ ከሶማሌና ደቡብ ክልሎች ቀጥሎ በአምስተኛ ደረጃ የተቀመጠው የትግራይ ክልል በጀት በዘንድሮ ዓመት ይፋ በሆነው የክልሎች በጀት ድጎማ 31 ቢሊዮን 335 ሚሊዮን ብር የተመደበለት መሆኑን መረጃዎች ያመላክታሉ። ይህ በጀት ለ2019 በብልጽግና በኩል የተያዘ ሲሆን አሁን ባለው ሁኔታ ምንም አይነት የመደበኛና የካፒታል በጀት ፍሰት የሌለ ሲሆን ለቀጣዩ ዓመት በብልጽግና የታቀደው በጀት የሰላም ሁኔታ እስካልተፈጠረ ድረስ ለፕሮፓጋንዳ ዓላማ ከመዋል ውጭ በጀቱ የሚተላለፍበት እድል ያለ አይመስልም የሚሉት የፖለቲካ ታዛቢዎች ህወሓት በግሉ ያጸደቀው የ65 ቢሊዮን ብር በጀት ከትግራይ የውስጥ አቅም በዋናነት በወርቅ ሽያጭ ለመሸፈን የታቀደ ሊሆን እንደሚችል ይናገራሉ። እንዲያም ሆኖ የጥሬ ገንዘብ እጥረት ፈተና የሆነበት ህወሓት በጀቱን በየትኛው የብር ኖት ሊያስተዳድረው እንደሚችል የታወቀ ነገር የለም። ህወሓት ወደ ዋናው ጦርነት ለመግባት 11ኛው ሰዓት ላይ በሚገኝበት በዚህ ወቅት ጦርነቱ ሲቀሰቀስ ይገጥመኛል ያለውን የጥሬ ገንዘብ ወይንም የካሽ እጥረት ችግር ለመቅረፍ በሚል ከወዲሁ ከፍተኛ መጠን ያለው ገንዘብ ወደ ኤርትራ መገበያያ ናቅፋና ወደ ሱዳን መገበያያ ፓውንድ እንዲሁም ወደ ዶላር እየቀየረ እንደሚገኝ ከሰሞኑ የውስጥ መረጃ ምንጮችን ጠቅሰን መዘገባችን ይታወሳል። የህወሓት 2019 ዓ.ም የ65 ቢሊዮን ብር አወዛጋቢ በጀት ማጽደቅ ፖለቲካዊ አንድምታ ትግራይን ወደ ራስ ገዛ አስተዳደር የመምራት ልምምድ አመላካች እንደሆነ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ። በሌላ በኩል የህወሓት ከፍተኛ አመራሮች የድሮን ጥቃት በመስጋት መደበኛ ስብሰባዎቻቸውን በድብቅ የመሬት ውስጥ ቦታዎች እያደረጉ መሆኑ ተሰምቷል። ይህ እርምጃ የህወሓት አመራሮችን ደህንነት ለማረጋገጥና ከአየር ላይ የሚሰነዘር ወታደራዊ ጥቃትን ለመከላከል ያለመ መሆኑ በወታደራዊ መረጃው ላይ ተመላክቷል። ከዚህ ጋር ተያይዞ የካቢኔና የምክር ቤት ስብሰባዎች በከፍተኛ ሚስጥራዊ የመሬት ውስጥ የደህንነት ቦታዎች ውስጥ እየተካሄዱ ነው ተብሏል። ጂፒኤስ ወይንም በአካባቢ ላይ የተመሰረቱ የስልክ ግንኙነቶችን ወደ ውጭው ዓለም በማስተላለፍ ከፍተኛ የቴክኖሎጂ ጥንቃቄዎችን ለማድረግ እየሞከሩ መሆናቸውም ተጠቁሟል። በጉዳዩ ላይ ተጨማሪ መረጃ የሰጡት የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ነዋሪዎች ሊሰነዘር ከሚችል የድሮንና የሚሳኤል ጥቃት ራሳቸውን እንዲደብቁ ጥሪ አቅርበዋል። ፖለቲከኛዋ በወታደራዊ አቅማቸው የዳበሩና የበለጸጉ አገራት የድሮን እና የሚሳኤል ጥቃቶችን ሙሉ በሙሉ መከላከል እንደማይችሉ ጠቅሰው ነገር ግን በእነዚህ ሀገራት በዜጎች ላይ ብዙም ጉዳት የማይደርሰው ጠንካራ የሲቪል መከላከል ዘዴን ስለሚጠቀሙ ነው ሲሉ በቀጣዩ ጦርነት የአየር ኃይል ጥቃቶች ላይ ሊደረጉ የሚገባቸውን ጥንቃቄ ለተሰብሳቢው አስረድተዋል። ፈትለወርቅ በዚሁ መድረክ ጦርነቱ በሚጀምርበት ሰዓት ሲቪል መከላከል የተሰኘ የትግል ስልት እንደሚተገበር አመላክተዋል። እንደ ፈትለወርቅ ማብራሪያ ብልጽግና የአየር ኃይል አቅሙን በሰፊው ይጠቀማል። እኛ በተቻለን አቅም ድሮንን በጸረ ድሮን ተዋጊ አውሮፕላኖችን በጸረ አውሮፕላን ለመከላከል እንሞክራለን ያሉት ፈትለወርቅ አክለውም ሁሉንም ተከላክለን አንዘልቀውም። ከሰሞኑ እንዳየነው እንኳን እኛ እስራኤልን ብትሆን ሁሉንም የኢራንን ድሮንና አውሮፕላን መከላከል አልቻለችም። በመሆኑም እናንተ የራሳችሁን መከላከል ማድረግ አለባችሁ ሲሉ የሲቪል መከላከል የቀጣዩ ጦርነቱ ዋና የትግል ስልት እንደሚሆን ከወዲሁ አመላክተዋል። የትግራይ ህዝብ ሊመጣ ያለውን አደጋ ለመቀነስ የወታደራዊ መሳሪያዎችን ምልክት ወይንም የድሮን ድምጽ በሚሰማበትና በሚያይበት ጊዜ በራሱ መንገድ ጥንቃቄ በተሞላበት ሁኔታ እንዲደበቅና ራሱን ከጥቃት እንዲጠብቅ አዲስ መመሪያ ያስተላለፉት እኒህ ፖለቲከኛ ለእርሳቸውና ለጓዶቻቸው ከመሬት በታች በተቆፈረ የደህንነት ቦታ ጥብቅ የተባሉ ስብሰባዎችን በማድረግ ላይ እንደሚገኙ ተመላክቷል።
የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ወደ ትግራይ ጥብቅ መልእክት ላከ። ማህበሩ ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች 4 ወሳኝ ጉዳዮችን እንዲያከብሩ ጠይቋል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የኢትዮጵያን ሀገረ መንግስት አንድነት አደጋ ላይ የሚጥለውን የህወሓት ቡድን በጋራ እንታገል ሲል ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ጥሪ ማቅረቡን አስታውቋል። ማህበሩ በትናንትናው ዕለት ባወጣው መግለጫ ህወሓት ቀደም ሲል በሰሜን በጌምድርና በወሎ ክፍለ ሀገር ስር የነበሩትን ወልቃይት ጠገዴ ጠለምትና ራያን በጉልበት በመጠቅለል ባለፉት 30 ዓመታት በአማራ ተወላጆች ላይ ከባድ ግፍ፣ የዘር ማጥፋትና የጅምላ ጭፍጨፋ ፈጽሟል ብሏል። ከዚህ ከህወሓት ወረራ ነጻ የወጣው የአካባቢው ማህበረሰብ ከተከዜው ወንዝ ማዶ ያለውን የትግራይ ማንነትና ወሰን እንደሚያከብር ሁሉ ከትግራይ በኩልም የአማራ ማንነትና ወሰን ሊከበር እንደሚገባ ማህበሩ በጥብቅ ያሳሰበ ሲሆን ከትግራይ የሚመጣን መልካም ጎረቤት እንጂ የህወሓትን አስተዳደር ፈጽሞ እንደማይቀበል አስታውቋል። አሁን ባለው ተጨባጭ ሁኔታ ከትግራይ ልሂቃን ምሁራንና የተቃውሞ ፖለቲካ መሪዎች በትንሹ የሚከተሉት ኃላፊነቶች ይጠበቃሉ ያለው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር፣ አንደኛ ህወሓት በወልቃይት ጠገዴና ጠለምት የአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና መስጠትም፣ ሁለተኛ ባለፉት 30 ዓመታት በእነዚህ አካባቢዎች የዘር ማጥፋት ወንጀልን ጨምሮ ልዩ ልዩ ግፍና በደሎች ለተፈጸመበት የአማራ ህዝብ የፍትህና የካሳ ጥያቄው እንዲመለስለት አጋርነትን ማሳየትም፣ ሶስተኛ በትግራይ ህዝብ ጉያ ውስጥ የተሸሸጉም ሆኑ በስደት ዓለም ያሉ የዘር ማጥፋት ወንጀሉን በሐሳብ የደገፉ በተግባር ያስፈጸሙ አሁንም ለዳግም ደም አፋሳሽ ጦርነት እየተዘጋጁ ያሉ የጥፋት ቡድኑ የህወሓት አመራሮችም አባላትና አጋሮቹ ለፍርድ እንዲቀርቡ አሳልፎ መስጠትም፣ አራተኛው ወልቃይት ጠገዴ ጠለምትና ራያ በታሪክ የአማራ ግዛት መሆናቸውን ድህረ 1983 በጉልበት ተነጥቀው ተወስደው እንደነበሩ አምኖ መቀበል የሚሉት መሆናቸውን በአቋም መግለጫው ላይ አመላክቷል። ማህበሩ መግለጫውን ሲቀጥል የወልቃይት ጠገዴ ጠለምትና ራያ አማራ አስተዳደራዊ ፍላጎቱን በተመለከተ ትላንትም ሆነ ዛሬ ቃሉ አንድ ነው ያለ ሲሆን ማንነታችን አማራ ነው፣ አስተዳደራዊ ፍላጎታችን በአማራ ክልል ስር መስተዳደር ነው የሚለው ህዝባዊ መሰረት ያለው ጥያቄ ሊከበር ይገባል ብሏል። ማህበሩ አክሎም የትግራይ ህዝብና ልሂቃን ችግሩን ውጫዊ ከማድረግ ይልቅ ወደ ውስጥ በመመልከት ግማሽ ክፍለ ዘመን በላዩ ላይ የተጫነውን ህወሓት ኦዲት ሊያደርጉት እንደሚገባ አሳስቧል። የትግራይ ተወላጆች በስማቸው የሚደረገውን የጦርነት ዝግጅት በስሜ አይደረግም በማለት በተግባር እንዲቃወሙና ከአማራ ህዝብ ጋር በጋራ በመቆም ታሪካዊና ሞራላዊ ኃላፊነታቸውን እንዲወጡ ማህበሩ ጥሪውን ያቀረበው የህወሓትን የመገንጠል እሳቤ ከመሰረቱ ተንትኖ በመቃወም ነው። ከሰሞኑ ራሱን ሳልሳዊ ወያኔ ብሎ የሚጠራው የትግራይ ፓርቲ በብልጽግናና በህወሓት መካከል ሊቀሰቀስ ጫፍ ላይ የደረሰውን ጦርነት በጋራ ለመከላከል በሚል ለአማራ ልሂቃን በደብዳቤ ጥሪ ማቅረቡ ይታወሳል። የፓርቲው አነጋጋሪ ጥሪ ለአማራ ልሂቃን ሲል በጻፈው ደብዳቤ ላይ የአማራ ታሪካዊ ርስቶች ለትግራይ እንዲሰጡ የሚጠይቅ መሆኑን መዘገባችን አይዘነጋም። ፓርቲው ምዕራብ ትግራይ ሲል የጠራው የወልቃይት ጠገዴ የአማራ ታሪካዊ ርስት ለትግራይ ይመለስና ጦርነት ይቁም ሲል ጠይቋል። እንዲህ ላለው ጥያቄ ከአማራ ልሂቃን ተገቢው ምላሽ በወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በኩል የተሰጠው ሲሆን የፖለቲካ ታዛቢዎች እንደሚሉት የሶስተኛው የወያኔ ትውልድ ፓርቲ ያቀረበው ጥያቄ ያንተ የኔ ነው የኔ ግን የኔ ነው የሚል የብልጣብልጥ መንገድ ነው። በአማራ ልሂቃን በኩል የተሰጠው ምላሽ ደግሞ እኛ የእናንተን ትግራዊ ማንነትና ወሰን እንደምናከብረው ሁሉ እናንተም የእኛን አማራዊ ማንነትና የተከዜ ወሰን ልታከብሩ ይገባል የሚል ነው። በተጨማሪም የወልቃይት ጠገዴና ጠለምት አማራ ህዝብ እንኳንስ ኢትዮጵያዊ ዜግነት ከሚጋራቸው ህዝቦች ቀርቶ ከጎረቤት ሀገራት ወንድም ህዝቦች ጋርም በሰላም በፍቅርና በመከባበር መኖር የሁል ጊዜ ምርጫው የጥንት ታሪኩም አካል ነው ሲል የገለጸበት አውድም የአማራ ጎረቤት ከሆኑት ከኤርትራ እና ሱዳን ጋር ሰላማዊ ግንኙነት እንደሚፈልግ ለቀጠናው መረጋጋትና ውህደትም ያለውን በጎ ምኞት ያመላከተበት ሆኖ ታይቷል። ከሱዳን ወደ ኢትዮጵያ ግዛት የገባውን ጦር ወቅታዊ እንቅስቃሴ የሚተነትን መረጃ ወጣ። በሌላ በኩል የሱዳን ጦር ካርቱምን ከኤል ኦቤድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታውቋል። የሱዳን ብሔራዊ ጦር ኃይል ከመዲናዋ ካርቱም ተነስቶ በተፋላሚው የፈጥኖ ድራሽ ኃይሎች ከበባ ውስጥ ወደምትገኘው ኤል ኦቤድ ከተማ የሚወስደውን ዋና መንገድ መስመር ሙሉ በሙሉ መቆጣጠሩን ገለጸ። እሁድ ዕለት በሱዳን ብሔራዊ ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ለጀነራል አልቡርሃን ጦር ወታደሮቹን ስልታዊ መሳሪያዎችን የነዳጅና የሎጂስቲክስ አቅርቦቶቹን በቀላሉ ለማንቀሳቀስ የሚረዳው ሲሆን አርኤስኤፍ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤል ኦቬድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ነው ተብሏል። በከተማዋ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው አሰቃቂ የሰብአዊ እልቂት አደጋ ማንዣበቡን የተባበሩት መንግስታት ድርጅት አስታውቋል።
የሱዳን ብሔራዊ ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው የአርኤስኤፍ ኃይል ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱምና በኤል ኦቬድ መካከል የሚገኙ በርካታ ከተሞችና መንደሮችን መልሶ መቆጣጠር ችሏል። በሌላ በኩል ባለፉት 2 ሳምንታት ውስጥ በርካታ የፈጥኖ ደራሽ ኃይሉ ወታደሮች ከሱዳን ወደ ሊቢያና ኢትዮጵያ መንቀሳቀሳቸውን ዳርፎር 24 ዘግቧል። በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ወታደሮች በኒያላ ዓለም አቀፍ አውሮፕላን ማረፊያ በኩል ወደ ኢትዮጵያና ሊቢያ መጓጓዛቸውን ዘገባው አመላክቷል። 3 ወታደራዊ ምንጮችን ጠቅሶ ዳርፎር 24 በሰራው ዘገባ በሺዎች የሚቆጠሩ ወታደሮች ወደ ሊቢያና ኢትዮጵያ የተጓጓዙት ለተጨማሪ ውትድርና ስልጠና ነው። እነዚህ የፈጥኖ ደራሽ ኃይል ተዋጊዎች ከስልጠና በኋላ ከኢትዮጵያ ሱዳን ድንበር አጠገብ በምትገኘው ብሉ ናይል ግዛት ውስጥ እንደሚሰማሩ መረጃው አክሏል። በተጨማሪም ፈጥኖ ደራሽ ኃይሉ እነዚህን ተዋጊዎች በዳርፉር ግዛትም ለማሰማራት ማቀዱ ተነግሯል። በኒያላ ከተማ ውስጥ በ3 ካምፖች በመንግስትና ህዝብ ተቋማት ውስጥ ቀደም ሲል ተሰብስበው የነበሩ በሺዎች የፈጥኖ ደራሽ ኃይል ምልምሎች እንደነበሩ ዘገባው ሲገልጽ፣ ባለፉት 2 ሳምንታት ግን ምልምሎቹ ስፍራውን ለቀው ወደ ሊቢያና ኢትዮጵያ መጓጓዛቸውን የዜና ምንጩ አስፍሯል። ዳርፎር 24 በዘገባው እንደጠቀሰው በርከት ያሉት እነዚህ ተዋጊዎች ደቡብ ሱዳናዊ ዜግነት ያላቸው ናቸው። ላለፈው 1 ወር ከስፍራው በኒያላ ከተሰበሰቡ በኋላ ላለፉት 2 ሳምንታት ለስልጠና ወደ ጎረቤት ሀገራት በአየር ተጓጉዘዋል ብሏል። በኒያላ ዓለም አቀፍ አውሮፕላን ማረፊያ ላለፉት ሳምንታት በርካታ ከባድ ጭነት አውሮፕላኖች ሲመላለሱ መክረማቸውንም ዘገባው ይጠቅሳል። በቀን 2 ጊዜ ምልልስ እንደነበር የዓይን እማኞችን ጠቅሶ ዘገባው አመላክቷል። ከዚህ ቀደም ፈጥኖ ደራሽ ኃይሎች መሰል ምልመላና ስልጠና በጎረቤት ሀገራት ማድረጋቸውና የሰለጠኑትን ወደ ጦር ሜዳ ማስገባታቸው ተጠቅሶ ነበር። በአሁኑ ወቅት በዳርፉር ግዛት ጦርነቱ የተጋጋለ ሲሆን ኮርዶፋንና ብሉ ናይል ግዛቶችም የግጭቱ ማዕከላት ናቸው። ባለፉት ወራት ፈጥኖ ደራሽ ኃይሎች በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ የነበራቸውን ዋነኛ ይዞታዎች ማለታቸው ይታወሳል። የሱዳን ጦር የግዛቱን ቁልፍ ስፍራዎች ከፈጥኖ ደራሽ ኃይሎች መልሶ መንጠቅ ችሏል። ይህንን ተከትሎ ፈጥኖ ደራሽ ኃይል አዲስ ስምሪትና ሰፊ ወታደራዊ ዝውውር እያደረገ ይገኛል። የሱዳን ጦር ባለፉት ጥቂት ቀናት ድል እንደቀናው እየገለጸ ነው። ከሰሞኑ ስትራቴጂካዊ ከተሞችንና ወደ ካርቱም የሚወስድ ፍጥነት መንገድን መቆጣጠሩን ገልጿል። ከታላቋ ካርቱም ከተማ ኦምዱርማን ጋር የሚያገናኘውን 350 ኪሎ ሜትር የሚረዝመው ኤልሳዳራት ፍጥነት መንገድ ጦሩ መያዙን ሲገልጽ፣ ባራ የተባለችውን ቁልፍ ከተማ መቆጣጠሩንም አውጇል። ደቡብ ሱዳንን ከካርቱም ጋር የሚያገናኘውን የፈጥኖ ደራሽ ኃይሎች የሎጂስቲክስ መስመር መቆጣጠሩንም ጦሩ አስታውቋል። የሱዳን ጦር ላለፉት 3 ዓመታት ፈጥኖ ደራሽ ኃይሎች በሰሜን ኮርዶፋን ያላቸውን ጠንካራ ይዞታ እያላላ መሆኑንም ገልጿል። የፈጥኖ ደራሽ ኃይሎች አሁን ላይ ኃይል መልሶ የማደራጀት ሂደት ውስጥ መሆናቸው ይነገራል። ከዚህ ቀደም ፈጥኖ ደራሽ ኃይል ተዋጊዎችን በኒያላ አውሮፕላን ማረፊያ በኩል ወደ ጎረቤት ሀገራት ኢትዮጵያ፣ ሊቢያ አጓጉዞ ካሰለጠነ በኋላ ወደ ብሉ ናይል ግዛት የማሰማራት ተግባር በግንቦት እና የካቲት ወሮች ላይ በወጡ የሮይተርስ ዓለም አቀፍ ምርመራ ዘገባ ጠቅሶ ነበር።